አንተ እኮ እሱ ጋር ገብተህ ስትከራከር አይተንሃል። እኔ አይቻለሁ በበኩሌ ማለት ነው። ከእሱ ጋር ስትከራከር የምትለው ነገር አንተ ተሸንፈ ማለት ነው። ተሳድበክ ነው የወጣከው። አሁን እዚህ ጋር ገብቶ አንተ ጋር ጃይል መሆኑን ከነገርከን በኋላ ተሳድበው ትላለህ እንዴ? ማነው እኔ የሚሳደበው? ነብያችሁ ያደረግነውን ስትነገሩ ስድብ ይመስላችኋል? ጃይል ወንድምህን ሂድና አይሻን በስድ ገባባት የሚለውን አላደረጋትም ብሎ ተካደ። በምን ቋንቋ እናስገባው? ይህን ሰውዬ በቦቴ ነው የገባባት እንዴ? ያላ ልጅ የለውም ያሉት አጋንንቶች ናቸው። አጋንንቶች ናቸው። ክርስቶስ በስጋ የመጣው ደግሞ የአጋንንትን አስተምሮ ሊያፈርስ ነው። እናንተ ደግሞ የአጋንንትን አስተምሮ ቤዛ አድርጋችሁ ነው የተመሰረታችሁት። ልብሱ ላይ ተዝረክርኮ መስጊድም ስለሚሄድ ብዙ ጊዜ አይሻን በእጄ ጠርግለታለሁ ከልብሱ ላይ ስላለች ስፐርም ችግር የለውም ብለው አርጉመንት ይሰራሉ። እኔ ሳነበው ግን እንዴት እንደዚህ ትላለህ አንተ? ስለ ስፐርም እንዴት ታወራለህ? ነውር ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 8 አንድ ክፈትልኝ። በደንብ አስተውሉ። ክርስቶስ የመጣበት ዓላማው ክርስቶስ ማን ነው የሚለውን ቁጥር 8 ላይ አስጀምረው። ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያ ኃጢአትን ያደርግ ነበርና። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ሐሰተኛ ሐሰት አባት ተብሏል። ዲያብሎስ ሐሰትን ሲናገር ከራሱ ይናገራል ተብሎ ተነግሮለታል። ኃጢአትን የሚያደርግ ከዲያብሎስ ነው አለን። ዲያብሎስ ከመጀመሪያ ኃጢአትን ያደርጋል አለን። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። እንዴት ደስ እንደሚል! የእግዚአብሔር ልጅ የተገለጠው ለምንድን ነው? የዲያብሎስን ስራ ለማፍረስ። የዲያብሎስን ስራ ለማፍረስ የእግዚአብሔር ልጅ ተገለጠ። ቁርአን ለምን እንደተጻፈ እንመልከት። ሱራ 18 4 አንድ ክፈተው። እነዚያ አላህ ልጅ ይዟል ያሉትን ሊያስፈራራበት አወረደው። ቁርአን የወረደው ደግሞ በተቃራኒው መጽሐፍ ቅዱስ ላይ እንዳሳየዋችሁ ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ ከ30 ጀምሮ መጽሐፍ ቅዱሱ የተጻፈው ክርስቶስ የአብ ልጅ መሆኑን እንድታምኑ ነው። ከ600 መሐመድ በፊት የተጻፈው መጽሐፍ ቅዱስ ክርስቶስ የአብ ልጅ መሆኑን አምናችሁ ሕይወት እንዲሆንላችሁ ነው። ከ600 ዓመት በኋላ የመጣው ቁርአን የተጻፈው ደግሞ ለምንድን ነው? እነዚያ አላህ ልጅ ይዟል ያሉትን ለማስፈራራት ነው። ልጅ የለውም አይዝም ብለው ደግሞ ያሉት እነማን ናቸው? ሱራ 6 መቶውን ክፈትልኝ። ለምንድን ነው ክርስቶስ በስጋ የመጣው? ክርስቲያን አለ። ክርስቶስ በስጋ የተገለጠው የአጋንንትን ስራ ሊያፈርስ እርሱ የአብ ልጅ መሆኑን ተተናገረ። ከ600 ዓመት በኋላ ግን ኖ ልጅ አላችሁ ምለውን ለማስፈራራት ነው የመጣው መጽሐፍ የተጻፈው አለን። ለምን? ለአላህም አጋንንትን የፈጠራቸው ሲሆኑ ተጋሪዎች አደረጉ። ወንዶች ልጆችና ሴቶች ልጆችንም ያለ እውቀት ለእርሱ ቀጠፉ። ጥራት የተገባው ከሚሉት ነገር ላቀ ነው ይላል። አሁን ከአጋንንት ጋር ተስማማ። እዚህ ጋር ማን? አጋንንቶች ማለት ነው። ኦኬ። ሰማያትና ምድርን ያለ ቢጤ ፈጣሪ ነው። ከፈርክ ያለ ቢጤ ፈጣሪ ነው። ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ይኖረዋል አለ። አሁን በጥያቄ ጀመረ። አጋንንቶች እንደዚህ ያመጣችሁብኝ? ኖ እኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል? ሙግት ውስጥ ገባ። ሱራ 72 ቁጥር 1 እንክፈትልኝ። ሙግት ገባ። አሁን ክርስቶስ ግን የመጣው ለምንድን ነው? እሱ የአጋንንትን ስራ ለማፍረስ ነው። የአብ ልጅ እሱ ወልድ በስጋ የተገለጠው የአጋንንትን ስራ ለማፍረስ ነው። ቁርአን የተጻፈው ደግሞ ይሄንን ለመቃወምና ኖ ክርስቶስ የአብ ልጅ አይደለም ለማለት ነው። ከ600 ዓመት በኋላ መጥቶ የተጻፈው ልጅ የለውም አላህስ ያሉት እነማን ናቸው? ሙሐመድ ወይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ። ከጂኒ የሆኑ ጭፍሮች ቁርአንን ሰሙ። እኛ አስደናቂ የሆነን ቁርአንን ሰማን አሉ። ማለት ወደ እኔ ተወረደ፣ ወደ ቀጥታ መንገድ የሚመራንን ቁርአንን ሰማን፣ በእርሱም አመንን፣ በጌታችን አንድንም አናጋራም። እነሆም የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም አሉ። ማን? አጋንንቶች። መጽሐፍ ቅዱሱ ምን ይለናል? የአጋንንትን ስራ ለማፍረስ ተጽፏል ይለናል። ቁርአኑ ደግሞ ኖ ቁርአን የተጻፈው አጋንንቶች እንዲያምኑ ነው ይለናል። አጋንንቶቹ ደግሞ ምን ብለው ነው የሚያምኑት ይለናል? አላህ ልጅ የለውም ብለው ያምናሉ። መጽሐፍ ቅዱሱ ደግሞ ምን ይለናል? የአጋንንትን ስራ ለማፍረስ
መጽሐፍ ቅዱስ ኦልሬዲ ተጽፏል። ከ600 ዓመት ከመሐመድ በፊት መጽሐፍ ቅዱሱ የአጋንንትን ስራ ለማፍረስ ነው ክርስቶስ በስጋ የተገለጠው ይለናል። ቁርአኑ ደግሞ መጥቶ እነኛ ወልድ ክርስቶስ የአብ ልጅ ነው ያሉትን ለመቃወም ነው የተጻፍኩት፣ ላስፈራራቸው ነው። አላህ ልጅና ሚስት የለውም ማን ያሉት? አጋንንቶች። መጽሐፍ ቅዱስ ምን ያህል ቢሪፉል እንደሆነ አስቡት። አሁን እንዴት እንደሚያምር እንዴት ውብና ቆንጆ እንደሆነ ይዩት። ከቁርአን 600 ዓመት በፊት ይሄን ሐሰተኛ አስተምሮ እንዴት እንደሚጠልዘው ይዩት። እንዴት እንደሚጠልዘው እንዴት እንደሚረርተው ይዩት። ክርስቶስ በስጋ እንደመጣ የማይታመን መንፈስ ሁሉ ሐሰተኛ ነው። ይህ ሐሰተኛ አስተምሮ እንደሚመጣ ደግሞ ዮሐንስ በመልእክቱ ላይ ያስቀምጦልናል። በተለይም ዮሐንስ መልእክትን ነገ አንብባችሁ ሁላችሁን ትመጣላችሁ። አንደኛ ዮሐንስ መልእክትን አንብባችሁት ነው። አንደኛ ዮሐንስ መልእክት ምዕራፍ 1ን ምዕራፍ 2ን ምዕራፍ 3ን ምዕራፍ 4ን ምዕራፍ 5ን አንብባችኋት ሁላችሁም ትመጣላችሁ። እስልምናን አፈር ድሜ የሚያስበላ ነው። ከእስልምና 600 ዓመት በፊት ተጽፎ ዛሬ የተጻፈ ነው የሚመስለው። እስልምናን የሚቀብር ትምህርት ነው። ክርስቶስ በስጋ የአብ ልጅ አልተገለጠም የሚልን የሚያፈርስ ነው እሱ ክፍል። ታዲያ የአጋንንት ምስክር ይሻላችኋል ወይንስ የአብን ምስክር መስማት? ዮሐንስ የነገራችሁን መስማት ወይንስ መሐመድ የነገራችሁን? ክርስቶስ ስለራሱ የነገራችሁን ወይንስ ትናንትና የመጡ ሰሃቦች የተባሉትን የነገሯችሁን? ጳውሎስ የነገራችሁን ወይንስ ጴጥሮስ የነገራችሁን ትታችሁ፣ ማቴዎስ የነገራችሁን ትታችሁ፣ ትናንትና እነ አልባኒ የነገሯችሁን፣ እነ መሐመድ አብዱልዋሃብ የነገሯችሁን፣ ትናንትና የዛሬ 100 ዓመት 200 ዓመት የነገሯችሁን ሰዎች መቀበል ይሻላችኋል? በዓይን ያዩት፣ በእጃቸው የዳሰሱት፣ በጆሮአቸው የሰሙት እነሱ የነገሯችሁን ወይንስ ዛሬና ትናንትና ያሉ ሰዎች የሚነግሯችሁን ኡስታዞች መስማት? የአጋንንት ምስክር ወይንስ የእግዚአብሔርን ምስክር? የትኛውን ትመርጣላችሁ ወገኖች? እኛ ግን ቅዱሱን መንፈስ የተቀበልን፣ ቅዱሱ ቅባት የነካን፣ እውነትን ከሐሰት የምንለይ፣ እርሱ ክርስቶስ የአብ ልጅ እንደሆነ እንመሰክራለን። አብ ስለ ልጁ እንዲህ ብሏልና። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 አንዴ ክፈተው። አብ ስለ ልጁ እንዲህ ብሎ መስክሯልና በእርሱም የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አይፈረድበትም። በማያምን በአንዱ በእግዚአብሔር ላይ ስም ስላላመነ አሁን ተፈርዶበታልና። ሙስሊሞች ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ጀምሮ ማለት ነው። በአንዱ ልጅ በወልድ ካላመናችሁ አሁን በፍርድ ውስጥ ናችሁ። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ክፈተው። ለምንድን ነው እሱ ወልድ በስጋ መምጣቱ ማትቀበሉት? የአብ ልጅ መሆኑ ማታምኑት? ከፍ አድርገው። ኢየሱስን ከተጠመቀ በኋላ ወዲያውኑ ከውሃ ወጣ። እነሆም ሰማያት ተከፈቱ፣ የእግዚአብሔር መንፈስም እንደ ርግብ ሲወርድ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት፣ በደንብ አስተውሉ። እነሆ ከሰማያት ድምፅ መጥቶ በእርሱ ደስ የሚለኝ የምወደው፣ እንዴት ደስ እንደሚል የምወደው ልጄ ይህ ነው አለ። አብ ስለ ልጁ የምወደው ልጄ ይህ ነው አለ። እንዲህ መሰከረ። አጋንንት መጡና ከ600 ዓመት በኋላ ለመሐመድ ኖ አላህ እኮ ልጅ ስለሌለው ሚስት ስለሌለው ልጅ የለውም አሉ። አብ እንዲህ ተናገረ። ከ600 ዓመት በኋላ አጋንንቶች መሐመድ ጋር መጡ።
አላህ እኮ ሚስት የለውም ልጅ የለውም አሉ። አብ የተናገረውን አንቀበልም ብለን አጋንንት የተናገሩትን እንቀበል? ወገንታት ዮሐንስ ወንጌል ምዕራፍ 10 ቁጥር 15 ላይ ክፈተው። መልካም እረኛ እኔ ነኝ አለ። ጠባቂ ማለት ነው። በብሉይ ኪዳን እረኛ ለእግዚአብሔር ነው የሚሰጠው። መልካም እረኛ እኔ ነኝ አለ። አብ የሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎች አኖራለሁ አለ። አብ አባቴ ነው አለ። መልካም እረኛውም እኔ ነኝ አለ። የነፍሳችን ጠባቂ የነፍሳችን እረኛ እርሱ ነው። የሞትና የሕይወት ቁልፍ ያለው ዮሐንስ ወንጌል ራእይ ምዕራፍ 1 ቁጥር 17 ጀምሮ የሚገል የሚያድን ሁሉን የሚጠብቅ ሁሉን የሚገዛ እኔ ነኝ መልካሙ እረኛችሁ አለን። አብ እንደሚያውቀኝ እኔም አብን አውቃለሁ አለ። አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎቹ አኖራለሁ አለ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን አንድም እንኳን ያየው የለም በአባቱ እቅፍ ያለው ልጁ ተረከልን ይላል። ታዲያ ከዚህ በላይ ምን እንስጣችሁ? ክርስቶስ ስለ ራሱ እንዲህ እየተናገረ አባቴ 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 እያለ የአጋንንትን አንድ ምስክር እዛችሁ አላህ ልጅ የለውም አጋንንት ስላሏችሁ የክርስቶስን ንግግር ለምን ትክዳላችሁ? ቀጥል ክርስቲያን። ያ በጣም ግልጽ ነው የመጽሐፍ ቅዱስ ሀሳብ። በነገራችን ላይ በጣም ግልጽ ነው። እግዚአብሔር አምላክ ስለ ራሱ የመሰከረው ምስክርነት አልቀበልም ብላችሁ ነገር ግን የማይታዩ እርኩሳን መናፍስት አጋንንት የተናገሩትን እሱ ነው የምንቀበለው ካላችሁ ሙስሊሞች እሱ ነው የምናይ ይሆናል ማለት ነው። ሜይ ቢ አሁን ከሙስሊሞች ጋር ብንቀጥል የተሻለ ይመስለኛል። መጽሐፍ ቅዱስ በዚህ በጣም ጥልቅ ሀሳብ ነው። እጅግ በጣም በቃ ሙሉ የመጽሐፍ ቅዱስ ሀሳብ ይሄ ስለሆነ ማዕከሉ ይሄ ስለሆነ ትምህርቱ ይህ ነው የመጽሐፍ ቅዱስ ማለት ነው። ክርስቶስ ኢየሱስ ቃል በቃል እንግዲህ እነዚህን ንግግሮች ተናግሮ እሱ የእግዚአብሔር ልጅ እንደሆነ እግዚአብሔርም ደግሞ ልጁ እሱ ኢየሱስ ክርስቶስ እንደሆነ ሐዋርያትና ነቢያትም ደግሞ ይህን አስተምረው እንዳለፉ ተመልክተናል። ማለትም እጅግ በጣም በርካታ የመጽሐፍ ቅዱስ ክፍሎች ስላሉ ማለት ነው። ቢልልኝ አለህ ቢልልኝ ወይ ሙሐመድ አሊ ቢልልኝ ወይም ሙሐመድ ቀጥሉ። ሙስሊሞች የአጋንንትን ምስክርነት ነው የምትቀበሉት? የአጋንንቶች ስለ አላህ የተናገሩት ነው የምትቀበሉት? ወይስ ደግሞ ክርስቶስ ስለ ራሱ የተናገረው ነው የምትቀበሉት? የትኛውን ምስክርነት ነው የምትቀበሉት? አይ እኛ አጋንንቶች ወንድሞቻችን ናቸው፣ እኛ እነሱን ነው የምንሰማው ነው የምትሉት? ኦኬ ቢልልኝ ወይም ሙሐመድ። እሺ አሚን ጀማል ሰላም ነው? አንዴ ማውራት ይችላሉ? ሰላም ናችሁ? አለን እግዚአብሔር ይመስገን። ሰምተዋል ሀሳባችንን? ደህና እግዚአብሔር የተመሰገነ ይሁን። እንኳን ደህና መጣ ብለናል። ከቅድም ጀምሬ የሰማው ስለሆነ ችግር የለውም። እፎይ ራሱ ሲያወራ እየሰማው ነው እና ብዙዎቹ እዚህ ጋር ገብተው እየሰሙ ነበረ እና እኔ መናገር የምፈልገው እፎይ ሙስሊም ነህ አይደል? እዚህ ጋር ከኔ ጭምር እዚህ ጋር ገብቶ ከአንተ ጋር የሚከራከር እና የሚያወራ ሁሉም ሰው ማለት ነው ጃሂል ነው። ልንገሪ ብዙም ማለት ነው የእስልምና አስተምሮት እውቀት ብዙም የሌለውን አብዛኛውን ጊዜ ማለት ነው። እና አንተ እኮ እሱ ጋር ገብተህ ስትከራከር አይተንሃል። እኔ አይቻለሁ በበኩሌ ማለት ነው። ከእሱ ጋር ስትከራከር የምትለው ነገር አንተ ተሸንፈ ማለት ነው ተሳድበክ ነው የወጣከው። አሁን እዚህ ጋር ገብቶ አንተ ጋር ጃሂል መሆንህን ከነገርከን በኋላ ተሳድበህ ትላለህ እንዴ? ማነው እኔ የሚሳደበው? ነቢያችሁ ያደረግነውን ስትነገሩ ስድብ ይመስላችኋል? ጃሂል ወንድምህን ሂድና አይሻን ገባባት የሚለውን አላደረጋትም ብሎ ተካደ። በምን ቋንቋ እናስገባው? ይህን ሰውዬ በቦቴ ነው የገባባት እንዴ? ስድብ የምትሉት እሱና ሊትራሊ ሀዲሱን ሰጣለሁኝ። በአማርኛ ሲተረጎም ሊትራሊ የተናገርኩትን ቃል ነው የሚለው።
ለምን ኒውት ታደርጋለህ? እያወራኝ ሳልጨርስ ለምን ኒውት ታደርጋለህ? በመጀመሪያ ደረጃ ኒውት ማድረግ ስለማንተ ማለት ነው። አንተ ራስህ መጀመሪያ ስነ ምግባር የጎደለ ሰው ነህ እዚህ ጋር ማለት ነው። መስበክ ከሆነ ና ክፈተው አንዴ። አቡ ዳውድ አንዴ ክፈተው። መሐመድ በቴስታ ነው እንደገባባት ብልቷ ውስጥ እንትና አደረጋት ካልሆነ ስድብ ነው ይላል እንዴ? ባይዘ ኒካ ማለት ራሱ እናንተ አሁን ጋብቻ ብላችሁ የምትፈቱት ቃል በቃል በአማርኛው እንትን አደረጋት እንደማለት ነው። ብልግና የሚመስል ማለት ነው። ናንብብና ይህንን ተርጉም እስኪ። አረብኛውን አድርግለት። እሱ በላይ ማንም ሰው የሚችል ሰው የለም እዚህ ጋር ማለት ነው። ከኔ ጭምር ማለት ነው። እኛ ተማሪ ነን፣ እናውቀው ነገር የለም። ታዲያ ምንም ሰዓት ማታውቅ ከሆነ እከሌያ ቃል ብለህ በምን ትመጣለህ? እንደዚህ ፕሮግራሙን እያዳመጡ ነበር። ወደ ከልቢ ማለት ሊትራሊ እንትኗ ውስጥ ገባ እንደማለት ነው። ቁርአን ላይም ስላለ ማለት ነው። ይህንን የሚክድ ደደብ ኡስታዝ ነው አሁን ታውቃለህ የምትለው። በአማርኛ ሲተረጎም ብልግና ይመስላል። እኔ አይደለሁም የጻፍኩት። በቆዳ አድበልብለህ ብልቷ ውስጥ ጨምር የሚል አስተምሮ ያለበት ላይ እስታችሁ ወሲብ አድርግ የሚል አስተምሮ ላይ እኔ በአማርኛ ብናገረው ለምለው ስለሚመስላችሁ ኒካ የሚለው ራሱ አረብኛው ትርጉሙ ልበለው እንዲያውን ልበለው አረብኛው እንደዛ ነው። ቃል በቃል እንደዛ ነው ሲተረጎም። ስድባት በሉት ተርጉሙት እስኪ። ኦኬ አይሻ ውስጥ ገባ እንጂ የለም እንደዛ ይለው። አረብኛው ላይ ገባባት ማለት አደረጋት ነው። እንግሊዝኛው ላይ ምን ይላል? ዝቅ አድርግልኝ። እንግሊዝኛው ምን ይላል? ዝቅ አድርገው። ኢንተርኮርስ ማለት ምን ማለት ነው? ነገሩ 6ኛ ክፍል ነው ያቆመው። እንዴት ላስረዳው? እንዴት ይገባዋል የሰውዬ? ሊትራሊ ቋንቋውን አማርኛውን ካልተጠቀምክ ገባባት ማለት ወሲብ አደረጋት ማለት አይደለም ብሎ ከተከራከረ ሰውዬ ልታስረዳው የምችለው ሊትራሊ ቃሉን ጠርተህ ነው። የሚገባው ደደብ ስለሆነ የሚገባው ስላልሆነ በቦቴ ጫማ ነው የገባባት፣ በአፏ ነው የገባባት፣ በአፍንጫዋ ነው የገባባት። አልደረሰችም የምትሉ ከሆነ ይስማማለሁ። ነገ ትናንት ብያችኋለሁኝ እኮ ታፋዋን ገጥሞ እንኳን ወሲብ ማድረግ ይችላል። የአንድ ዓመት ልጅን የአንድ ዓመት ህፃን ልጅን ታፋዋን ገጥሞ ታፋዋ ላይ ወሲብ ማድረግ ይችላል። ይህን አንተ አስተምሮ ነው። በእጇ ወሲብ ማድረግ ይችላል። ካልደረሰች እጇን ተጠቅሞ ወሲብ ማድረግ ይችላል። እኔ ስተረጉመው ለምን ይከፋችኋል? ይሄ አጋንንታዊ ነው። ይሄ አጋንንት ምስክር ሲሰጣችሁ ነው። ቆዳ ወሲብ ብልት አድርገ ስራና ብልትሽ ውስጥ ክተች የሚል አስተምሮ እኔ ስተረጉመው ስድብ አይምሰልህ። ቆዳ ወሲብ እንደ ብልት የወንድ ብልት አድርገ ስራውና ከዛ በሱ ብልትሽ ውስጥ ጨምሪ። ወተርሜልን ክብ አድርግ ቅደድና እሱን ወሲብ አድርግ የሚል አስተምሮ ውስጥ ተቀምጠን ስተረጉም ስድብ አይምሰልህ። አንተ አታውቀውም ማለት እኔ የተረጎምኩት ማለት ስድብ ነው ማለት አይደለም። መረጃ ጠይቅ። ስድብ የሚሆነው መጽሐፍትህ ላይ ሳይኖር ሲቀር ነው። የሞተ ሰው ወይም የሞተ እንስሳ በመቀመጫው ወሲብ ማድረግ ከዛ መስገድ ይቻላል አይቻልም የሚል አስተምሮ ውስጥ ተቀምጠን የስተረጉመው አይቅፈፍ። እኔ በመናገር ያትበሳጭ። በእኔ የጻፉትን መጽሐፍቶቻቸውን ሰዎቹን ክሰሳቸው፣ ጠይቃቸው። የሞተን መንገድ ላይ ጥንብን ካካ በሚልበት ወሲብ ብታደርገው መታጠብ አለብህ የለብህም ብለው የሚከራከሩት ደደብ ኡስታዞችን ሂድና ምከራቸው። ምን ያገባኝ ነው? ያነበዋለሁ። እፎይ ያፍራል ይፈራል ብለን እንዳትጠብቅ አነበዋለሁ ማለት ነው። የጻፈው እያለ እኔ ለምን እንደው የምሸማቀቀው? አንተ ስትጽፈው ኡስታዞች፣ ሊቃኖች፣ ቅዱሳኖች ያልካቸው የሞተን እንስሳ በብልቱም ሆነ በቂጡ ወሲብ ካደረግነው መታጠብ አለብን የለብንም ብለው ሲወያዩና ሲጽፉ ያልቀፈፋቸውን እኔ በአማርኛ ስናገር ብትበሳጭብኝ የግዴታ በአረብኛ ማውራት አለብኝ? በማያውቀው ህዝቡ የሞተን እንስሳ ብልቱን ቆርጠን ሴቷ ብልቱን ቆርጣ የእንስሳም ሆነ የሰው ከጨመረች እንትኗ ውስጥ መቼም አሁን ይህንን በአማርኛ ነው ብለው እኔ ከፈለግኩኝ በአማርኛ ለዋለሁ። ስድብ ሊመስላችሁ ይችላል እናንተ። እኔ ስድብ ነው ብዬ አላምንም። ብልት ሁሉ
እያንዳንዱ እጅም ሆነ ዓይንም ሆነ እግርም ሆነ ሁሉም እግዚአብሔር ውብ አድርጎ የፈጠረው ነው። እፍረት፣ መተፋፈር የመጣው በኃጢአት ምክንያት ነው። አላግባብ ስትጠቀመው ግን ይሄ ያሳፍራል፣ ነውርም ነው። ብልት ቆርጣ የወንድ ብልት ስንል የትኛውን ብልት? እግር ሊሆን ይችላል፣ እጅ ሊሆን ይችላል። ሽንት መሽኛውን ቆርጠህ ሽንት መሽናችሁ ውስጥ ጨምሪ የሚል አስተምሮት ውስጥ እንዴት ትቀመጣለህ? ይሄንን የነገር አጋንንታዊ አስተምሮ ስለምትከተል ነው። ስለዚህ ወደ ቶፒኩ ባክ ስናደርግ ያላ ልጅ የለውም ያሉት አጋንንቶች ናቸው። አጋንንቶች ናቸው። ክርስቶስ በስጋ የመጣው ደግሞ የአጋንንትን አስተምሮ ሊያፈርስ ነው። እናንተ ደግሞ የአጋንንትን አስተምሮ ቤዛ አድርጋችሁ ነው የተመሰረታችሁት። አጋንንት መሐመድን ተጠናውቶት ከ6 ወር እስከ 3 ዓመት ያህል ብቻውን ወሲብ ያደርግ ነበር። ድግምት ተሰርቶብኝ ነው ይላል። ስፐርሙን ላውላ ዝረክርኮ በየመንገዱ ሰዎች ስፐርም እያሉ ይጠቋቆሙበት ነበረ። አይሻ ብዙ ጊዜ በእጄ ጠርግለት ነበር ትላለች። ይሄንን ስናገር አቡ ስፐርም ስለ ስፐርም ያወራል ይላሉ። እንደ ቴዎሎጂካል ይዘውት እነሱ ግን ምን ብለው ነው የሚያምኑት? ስፐርም ንጹህ ነው፣ ቆሻሻ አይደለም። በዚህ ላይ ክርክር አለባችሁ። በዚህ ላይ ክርክር አለባችሁ። ምን ቢጠጣስ ጥቅም አለው የለውም በሚል ኡስታዞቻችሁ ይሟገታሉ፣ ይከራከራሉ። ሁለት አይነት እንትን አለ። ዲቤት አለ። ይጠጣል የሚሉት የሚያቀርቡት አለ። አይጠጣም የሚሉት ደግሞ ቆሻሻ ነው፣ በአፍ መደረግ የለበትም። በአፋችን ካይለ ወይ በአፋችን ብንጠጣው ምን ችግር አለ? በእጃችን ከነካ ነው የሚል ሙግት አላቸው። ይሄን አታውቅም? ነቢያችን ላዩ ላይ ስፐርሙን አድርጎ መስጊድ ይሄዳል። ስለዚህ ነጃሳ አይደለም፣ ስፐርም ንጹህ ነው፣ ችግር የለውም ብለው ያምናሉ። ለሙግታቸው እንዲረዳቸው ልብሱ ላይ ተዝረክርኮ መስጊድም ስለሚሄድ ብዙ ጊዜ አይሻም በእጄ ጠርግለታለሁ ከልብሱ ላይ ስላለች ስፐርም ችግር የለውም ብለው አርጉመንት ይሰራሉ። እኔ ሳነበው ግን እንዴት እንደዚህ ትላለህ አንተ? ስለ ስፐርም እንዴት ታወራለህ? ነውር ነው። ይጠጣል አይጠጣም ሙግት ውስጥ ያሉ ሊቃውንቶችህ እያሉ እኔ ነቢይህ ላይ ስፐርሙን አዝረክርኮ መስጊድ ይሄዳል ላዩ ላይ ሰዎች ይጠርጉለታል ስል እንዴት እንዲህ ትላለህ አንተ? አቡ ስፐርም ስለ ስፐርም እንዴት ምናምን። ሙግቱ እኮ አርጉመንቱ ከፍ ብሎ ፕሮቲን አለው የለም እኮ ነው ሙግታቸው። አንተ ደግሞ ምንድነው ማሜታው እንጂ እነዚህ አይነት ትምህርቶችን ነው የሚያስተምሩት እንጂ ስለ አምላካቸው ያን ያህል የሚያውቁት ነገር ስለሌለ እንግዲህ ታፍነው ዝም ይላሉ ማለት ነው። መሐመድ አሊ አጋንንት መዝሙር የሚያሰማን የአጋንንት ታሰማለን ምን በደልን? መጽሐፍ ቅዱስ እንግዲህ ቅድም እንዳነበብ ነው ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን ከብዙ አይነት ምስክርነት ተመልክተናል። ለዛም ነው መጽሐፍ ቅዱስ የሐዋርያው ዮሐንስ በመልእክቱ አንደኛ መልእክቱ ምዕራፍ 1 ላይ እንደዚህ ብሎ ይናገራል። ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም ሉክ ስለ ሕይወት ቃል ክርስቶስ ኢየሱስ እሱ ሕይወት ሰጪ ነው አይደለ? በእኔ የሚያምን የዘላለም ሕይወት አለው ብሎ ተናግሯል። እኔ እውነትም መንገድም ሕይወትም ነኝ ብሎ ተናግሯል። ያ ነው ራሱ ክርስቶስ ኢየሱስ የሕይወት ቃል ነው። ስለዚህ ስለ እሱ ከመጀመሪያው የነበረውን የሰማነውን በዓይኖቻችንም ያየነውን የተመለከትነውም እጆቻችንም የዳሰሱትን እናወራላችኋለን ይላል መጽሐፍ ቅዱስ። ያ እነዚህ ሁሉ የዳሰሱት የሰሙት በዓይኖቻቸው ያዩት የተመለከቱት ምንድን ነው? እሱ ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን ማለት ነው። ሕይወት ተገለጠ። ክርስቶስ ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውና ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን። ሉክ ከማን ዘንድ የነበረው? ከአብ ዘንድ ከአባቱ ዘንድ የነበረው
በአባቱ እቅፍ ያለ አንድ ልጁ እሱ ተረከው አይደል የሚለው ምዕራፍ 1 ቁጥር 18 ላይ የዮሐንስ ወንጌል። ስለዚህ ከአብ ዘንድ የነበረው ያ ክርስቶስ ኢየሱስ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ብሎ የተናገረው ማለት ነው። ያ ቃል በስጋ ተገለጠ። ይህንንም ሐዋርያቶች አዩት፣ ዳሰሱት፣ ተመለከቱት፣ ሰሙት። ስለዚህ ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለም ሕይወት እናወራላችኋለን ይልና እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ብሎ ይናገራል። ያ በዓይን የታየው የተዳሰሰው ይሄን ሁሉ ሐዋርያቶች ያዩትን አስቀምጠውልናል ማለት ነው። እንግዲህ ምስክሮቹ እነማን ናቸው የሚለውን አብ ስለ ልጁ መስክሯል። ክርስቶስ ኢየሱስ ስለ አባቱ መስክሯል። ሐዋርያቶች መስክረዋል። ነቢያቶች መስክረዋል። በእስልምናስ የእስልምና መስካሪዎች እነማን ናቸው? ኦኬ ቅድም በሱራ 72 ላይ አንድ የቁርአን አንቀጹን ላስነብባችሁና ከዛ በኋላ እንመጣለን። ሱራ 72 የአጋንንቶች ምዕራፍ ይባላል። ቁርአን የአጋንንት መጽሐፍ ነው። ቅር የሚለው ሙስሊም ካለ መወያየት ይችላል ገብቶ። ቁርአን የአጋንንቶች መጽሐፍ ነው። ለምን? ገና ሲጀምር ምዕራፉ ራሱ ምን ብሎ ነው የሰየመው? የጋኔን ምዕራፍ ይላል። የምን ምዕራፍ? የጋኔኖች ምዕራፍ። ጋኔን ማለት አጋንንት ማለት ነው። የአጋንንቶች ምዕራፍ ምን ይላል? ሙሐመድ ሆይ በል እነሆ ከጋኔን የሆኑ ጭፍሮች ቁርአንን አዳመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ ማለትን ወደ እኔ ተወረደ። እነማን ናቸው ቁርአንን ያደመጡት? እነዛ ጋኔኖች ማለት ነው። ወደ ቀጥታ መንገድ የሚመራንን ቁርአንን ሰማን፣ በእርሱም ማመንን፣ በጌታችንም አንድንም አናጋራም፣ እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም ብለው እነዛ አጋንንቶች መሰከሩ። መቼ? ሙሐመድ ቁርአንን ሲያነብ ማለት ነው። ይሄንን የት እናገኘዋለን? ቁጥር 19 ላይ እዛው ዝቅ ብላችሁ እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ አጋንንቶች በእርሱ ላይ ድርብርቦች ሲሆኑ ቀረቡ። አጋንንቶችን የሚያስደስት መጽሐፍ የሚባለው መጽሐፍ ቁርአን ነው። እነዚህ አጋንንቶቹ ደግሞ ማን እንደሰሙ ምስክሩ ምንድን ነው? ሳሂህ አልቡካሪ 3859 ላይ ምን ይላል? ናሬትድ አብዱራህማን እንደተረከው አያስክድ ማስሩቅን ጠየቅኩት who informed the prophet about the jinns at the night when they heard the Quran። አሁን ያነበብኩላችሁን ቁርአን አጋንንቶች እንደሰሙ ለሙሐመድ የነገረው ማን ነው? እንግዲህ ሙሐመድ ቁርአንን ሲያነብ አጋንንቶቹ ድርብርብ ሆነው መተውበት ነክተውት ለመንካት ሁላ ቀርበው ነበር ይላሉ ተፍሲሮቹ ማለት ነው። ስለዚህ እነዛ አጋንንቶች ሙሐመድ በሌሊት ብቻውን ቁርአን ሲቀራ አጋንንቶች መተው ያያቸው የነገረው ማን ነው ለነብዩ? he said your father Abdullah informed me አብደላ አባትህ ነግሮኝ ነበር that a tree informed the prophet about them ዛፍ ነች የነገረችው። የእስልምና ትልቁ ምስክር ምንድን ነው? የመጀመሪያው አጋንንት፣ ሁለተኛው ዛፍ ነው። እነ ዮሐንስ ኖ እግዚአብሔር አምላክ ኖ ክርስቶስ ኖ የእስልምና ትልቁ ምስክር ማን ነው? ዛፍ። የዛፍ ምስክርነት ይዘው የአጋንንት ምስክርነት ይዘው ነው ክርስቶስ ኢየሱስን የእግዚአብሔር ልጅ መሆኑን የሚቃወሙት ማለት ነው። አጋንንት ነገረችው። አጋንንቶች በቃ አዳመጡት። ከዛ ወዲያ ዛፍ ነገረችው። አጋንንቶች እንዳመኑ እንደሰሙ ማን? አጋንንቶች ዛፉን ሄዳ ጠይቀው። በቃ አጋንንቶቹንም ደግሞ ታገኛቸው። እንደዚህ አይነት ተረት እንደዚህ አይነት ባይዘ አይምሯችሁን አንዴ ለማይረባ ነገር ተላልፋችሁ ከተሰጣችሁ ማስተዋልም ምንም መረዳትም አትችሉም። በቃ በጣም አስቸጋሪ ነው። ባይዘ እውነት ለመናገር በጣም ከባድ ነው። አጋንንት አንዴ ከተጫወተባችሁ አስቸጋሪ ነው። ምንም እንዳታስተውሉ ያደርጋችኋል። ቀጥል። አይምሯቸውን እውነት ነው ፎይ እንግዲህ አሳልፎ ለራሳቸው ለፍቃዳቸው አሳልፎ ይሰጣቸዋል። ለምን? እግዚአብሔር አምላክ የሚነግራቸውን የራሱ ምስክርነት ሊቀበሉት የማይችሉት ከሆነ ክርስቶስ ኢየሱስ እናንተም ደግሞ ይህንን አትቀበሉምን? ወደኋላ ለመሄድ ትፈልጋላችሁን? ብሎ ጠይቋቸው ነበረ። አዎ እንፈልጋለን ካሉ ሂዱ ብሎ ነፃ ፍቃዳቸውን አክብሮ ወደ ፈለጉበት እንዲሄዱ ክርስቶስ ኢየሱስ የራሱን ፈቃዳቸውን የራሳቸውን ፈቃድ
ይሰጣቸዋል ማለት ነው። ለማይረባ አሳልፎ ይሰጣቸዋል። ለማይረባ አሳልፎ ሲሰጣቸው ደግሞ የሚከተሉት ምንድን ነው? የዛፍ ምስክርነት። የኛስ የዛፍ ምስክርነት በደንብ አስተውሉ። አጋንንቶቹ እንዴት ነው አጋንንቱ ማመናቸውን በምንድን ነው የምናውቀው ብለው ዳውት ሲያደርጉ ሰዎቹ አይ ዛፍ ነች ነገረችው። ሙሐመድ በምን አወቅ አጋንንቶች እንዳመኑ? አጋንንቶች አላህ ልጅ የለውም እንዳሉ አንተ የቀረኸውን እንዴት ተቀበሉ? ዛፍ ነግራኛለች። ክርስቶስ በስጋ መጥቶ የነገረን አንቀበልም። አብ በደመና የተናገረውን አንቀበልም። ሐዋርያቶች የነገሩን አንቀበልም። አጋንንት ነግረውታል። ከዛፍ ሰምቷል። ዮሐንስ ወንጌል አንደኛ ዮሐንስ ምዕራፍ 4 አንደኛ ዮሐንስ ምዕራፍ 5 ቁጥር 16 አይ ቲንክ ቼክ አድርግልኝ። ከ16 ጀምሮ ምዕራፍ 5 ኦኬ እሺ ከፍ አድርገው እግዚአብሔርን ልጅ እንመጣ። ኦኬ በቃ ዝቅ አድርገው ትንሽ መልሰው ዝቅ አድርገው ወደ ቁጥር 8 ላይ ናለች። ኦኬ እንደዚህ ይላል፣ የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል አለ። አይደለም ያጋንንትና የዛፍ ምስክር፣ የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይሄ ነውና። እንዴት ይገልጸዋል አንተ ይህንን ቃል? አሁን የሰው ምስክር እንደው ከአጋንንት ከዛፍ ምስክር እንግዲህ የሰው ምስክር ምን ያህል የተሻለ እንደሆነ አስቡት። የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ሰንበዲ ከሚነግር ይልቅ የእግዚአብሔር ምስክር እጅግ ይበልጣል። ስለ ልጁ የመሰከረው የእግዚአብሔር ምስክር ይህ ነው። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። ከፈርግ በእርሱም የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል። ስለ ልጁ የመሰከረው ማን ነው? አብ ራሱ ነው። እርሱ የመወደው ልጄ ነው ስሙት ብሎ ማቴዎስ ወንጌል ምዕራፍ 3 ቁጥር 16-17 ማቴዎስ ወንጌል ምዕራፍ 17 ላይ ከቁጥር 5 ስለ ልጁ የመሰከረው አባቱ ራሱ ነው። ልጄ ብሎ ልጄን ስሙት የሚላችሁን አድርጉ ብሎ ዕብራውያን ምዕራፍ 1 ቁጥር 5-14 አይ ቲንክ እስከ 12 ስለ ልጁ የመሰከረው ራሱ እግዚአብሔር ነው። የማንም ምስክር አያስፈልገንም። በቃ የአጋንንት ምስክር ኖ፣ የዛፍ ምስክር ኖ። ምንድን ነው የመሰከረው? በልጁ እንድታምኑ። በልጁ ካመናችሁስ ከፍ አድርገው ትንሽ እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ ምስክሩ ይህ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። ፔሬድ። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለውስ ሕይወት የለውም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ልታምኑ ይህን ጽፌላችኋለሁ። የአጋንንትን ምስክር ተቀብለህ እግዚአብሔር ልጅ የለውም ካልክ የዘላለም ሕይወት የለህም። ይሄ ከሙሐመድ በኋላ የተጻፈ አይመስልም? ከሙሐመድ 600 ዓመት በፊት እንዲህ
እስልምናን የሚያፈርስ ነው ይሄ። ከፍ አድርጋውን ቁጥር 19 አድርግልኝ። ኦኬ እሺ፣ ከእግዚአብሔር እንደሆንን ዓለምም በሞላ በክፉ እንደተያዘ እናውቃለን። ዓለም የሚሰማው ዓለሙን ነውና የአጋንንትን ትምህርት እያዳመጡ ብዙዎች ከሃይማኖት ይወጣሉና ከዓለም የሆኑት እንደዛ ናቸው። እኛ ይሄንን እናውቃለን፣ እውነትን ከሐሰት እንለያለን። የእግዚአብሔር ልጅ እንደመጣ ማን እንደመጣ? የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እኔና እናንተ ታድለን ነው። ይሄ ምለው ነገር ሴንስ እየሰጣችሁ ነው። በደንብ እየገባችሁ እየተረዳችሁት ነው። ምክንያቱም ልቦናችሁ እናንተ ተከፍቶ ነው። እዛ ጋሉ አጋንንት እየተጫወተባቸው ምን እየተወራ እንኳን ማይረዱ፣ እያዩ ማያዩ፣ እየሰሙ ማይሰሙ፣ በራቸውን፣ ቤታቸውን፣ አይምሯቸውን አሳልፈው ለአጋንንት የሰጡ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን። እርሱ ማን ነው? ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ልጁ ማን ነው? ክርስቶስ። እኔ እውነት፣ ሕይወት፣ መንገድ ነኝ ስላለ እርሱ እውነተኛ አምላክ ነው። እርሱ የዘላለም ሕይወት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 እንደሚናገረው፣ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 እንደሚናገረው። ይህንን ለማወቅ ግን ልባችሁ ሊከፈት አይምሯችሁ ሊሰራ ይገባል። አሌስ አትረዱትም፣ አሌስ አይገባችሁም። ምን እንደተወራ እንኳን ላትረዱት ትችላላችሁ። አይምሯችሁ አንዴ ከተጋረደ፣ አይምሯችሁ ከታወረ፣ ይህንን ለመረዳት አጋንንትን አስተምሮ ልክዱ ይገባል። የአጋንንትን እሳቤ ልታፈርሱ ይገባል። እርሱ የአብ ልጅ ነው፣ እርሱ ወልድ ነው ብሎ ለማመን አይምሯችሁ በደንብ ሊሰራ ይገባል። አይምሯችሁ በደንብ ካልሰራ ግን ይህን አትረዱትም። ምን እንደሚወራ እንኳን አይገባችሁም። ቢኒ እንኳን ደህና መጣ። አይመን ነው ሰላም ብያለሁ። እፎይ ኦኬ እሺ። ያ እንግዲህ የመጽሐፍ ቅዱስ ክርስቶስ ኢየሱስ የእግዚአብሔር ልጅነትን በግልጽ እንደዚህ ይመሰክራል ማለት ነው። በእስልምናው እንግዲህ ትልቁ ምስክርነት ምንድን ነው? የዛፍና የአጋንንት ምስክርነት እንደሆነም ደግሞ ተመልክተናል ማለት ነው። እና ሙስሊሞች የትኛው ነው የምትቀበሉት የሚለውን ነው አሁን እየተወያየን ያለ ነው። እስማኤል አለ? ሰላም ነው አለ። ሁሉ ሰላም፣ እንዴት ነህ? ኦኬ ሰምተዋል። ጥያቄያችንን ሀሳባችንን ሰምተዋል። ክርስቶስ ኢየሱስ መጽሐፍ ቅዱስ ላይ ቃል በቃል እኔ የእግዚአብሔር ልጅ ነኝ ብሎ ይናገራል። ይህንን ለምን አትቀበልም ከድር? ልጅና አባት ሁለቱንም ነው ወይስ አንዱን ብቻ? ልጅን ከተቀበልክ አባትን ትቀበላለህ፣ ግዴታ ነው። ምክንያቱም ክርስቶስ ኢየሱስ ሁለት አይሆንም ታዲያ? አንዴ ችግር የለውም፣ ወደ እሱ እንመጣለን። ክርስቶስ ኢየሱስ የአብ የዘላለማዊ ቃሉ ነው። ያ ቃሉን ደግሞ ልጅ እንለዋለን ማለት ነው። ፈጣሪ ከቃሉ ተነጥሎ ተለይቶ የነበረበት ጊዜ የለም። ፈጣሪ ከቃሉ ተለይቶ የነበረበት ጊዜ ካለ ዱዳ ነው ልንል ነው ማለት ነው። ስለዚህ እኛ ደግሞ ያንን ዘላለማዊ አካላዊ የሆነውን ቃሉን ነው ልጅ የምንለው ማለት ነው። ዕብራውያን ምዕራፍ 1 ከቁጥር 1 እስከ 3 እንደሚናገረው ማለት ነው። ያ ዓለማትን የፈጠረው ልጁ ማለትም ቃሉ እሱን ክርስቶስ ኢየሱስ በኋለኛው ዘመን በስጋ ተገለጠ ብለን እናምናለን። ስለዚህ አንተ መጽሐፍ ቅዱስ ቃል በቃል የሚለውን ትቀበላለህ ወይስ አትቀበልም? መሐመድ አሁን ብዙ ጊዜ ቃል በቃል መጽሐፍ ቅዱስ ላይ እስኪ እንደዚህ የሚል አምጡ ብላችሁ ስለምጠይቁ ማለት ነው። እኔ አላልኩም፣ እነሱ ያው ለማዛባት አይ እኔ እኮ ግራ ይገባ ሁለት እዛ ሆኖ አይጣሉብኝም ነው። አንዱ ግባጅነት ስለ አንዱ አትግባ ብሎ ቢጣሉብኝስ? እሱ ያለው ምን ላይ መሰለህ? የፍቃድ ልዩነት ሲኖር ነው። የስልጣን ልዩነት ሲኖር ነው።
በቀራ 116ን ክፈተው እስኪ ክርስቲያን። አላህ ልጅ አለው አሉ። ጥራት የተገባው አይደለም። በሰማያት በምድር ያለው የእርሱ ነው፣ ሁሉም ለእርሱ ታዛዥ ናቸው አለ። ልጅ ካለኝ አይታዘዘኝም ብሎ ያምናል አላህ። ምንድነው እሱ? አንተ እንዳልከውን ይጣላሉ ነው። ምክንያቱም አንደኛው ይለዋል። ይሄ የሙስሊሞቹ ሎጂክ ነው። አንደኛው ላይ ፋይት ነው የምታወራው። አይልም አይልም እኮ አንብበው እስኪ። ያለ ሁሉ የእርሱ ነው፣ ሁሉም ለእርሱ ታዛዦች ናቸው። ስለዚህ ልጅ ካለኝ አይታዘዘኝም ነው በተዘዋዋሪ። 1935ን ክፈተው። አዎ ተቃራኒ ሀሳብ ሊኖራቸው ይችላል። አባትና ልጅ ሊጋጭ ይችላሉ። አምላክ እንዴት ልጅ ሊኖሩ ይችላል? ሁሉ የሱ እኮ ነው። በሰማይና በምድር ያለው ጎላለው ብሎ ስለሚያስብ ነው። አይ አውርሾው ጭንቅላት ሳይኖረው ልጅ ካለኝ ግን ጎደሎ ሆናለሁ ይላል። ዋብያ እንደመሆነ ስቲል አሁን በጎደሎ አካላት ውስጥ እየኖረ ልጅ ካለኝ ጉድለት ነው ብሎ ነው የሚያስበው። አላህ ለአላህ ልጅን መያዝ አይገባውም፣ ጉድለት ጠራ ይላል። ነገር በሻው ጊዜ የሚለውን ሁን ወዲያውም ይሆናል። ልጅ ካለኝ ጎደሎ ነኝ ብሎ ነው የሚያስበው። ጭንቅላት ግን የለውም። ጭንቅላት አለመኖሩ ጉድለት ነው ወይንስ ሙላት ነው? ኢስላም ያንተ እኮ ነው ችግርህ እኮ። ጭንቅላት የሌለው አካል ሙላት ነው ወይንስ ጉድለት ነው? አይ አካል አለው፣ ዛት አለው፣ ጅስም አለው ካለማ ጉድለት አለው እንጂ ጭንቅላት የሌለውማ ጉድለት አለው። ኦኬ። ነገር ግን ጭንቅላት የሌለው አካል እያመለከ አንድ ሰው ልጅ ካለው ጎደሎ ነው ብሎ ሲያስብ አስበዋል። እስማኤል አላህ ጭንቅላት አለው ካለ ያው ጎደሎ ነው። አላህ እጅ አለው ብለህ የምታምነው አይደለም እስማኤል። እግር አለው ብለህ የለውም እስማኤል። ኢስላም ሶሪ። አሁን ሌላ ፖለቲካ ተምትሰራ ሌላ ቦታ ሊካ ተሰራ ስለራስህ እንትን ላይ ቁም እኮ ስለ ራሴ እያወራሁ ነው። የአንተ አምላክ ጭንቅላት የለውም እግር ነው። ነገር ግን ልጅ አለ ከተባለ ጉድለት ይመስለዋል ማለት ነው። የጎደለ ይመስለዋል። ለአምላክ ይገባዋል። እግር እንዴት ለአምላክ ይገባዋል? እንዴት ለአምላክ ይገባዋል? ልጅ እግር እንዴት ይገባዋል? እግርስ ጭንቅላት የሌለው እግር ምን አይልም እኮ ቅንጭላት የለው እኮ አይልም። ያልተጣፈውን እኮ ቁርአን ላይ እኮ አንተ እኮ ነው የምታወራው። ጭንቅላት አለው አልተገለጸም። ቁርአን ላይ ካልተጣፈ ደግሞ እኛ እንትን አንልም። ስለዚህ ላይኖረው ይችላል ጭንቅላት። አንተ እኮ ሶስት አምላክ እኮ ነው የምታመልከው። አንድ ሺህ የሚሆን ምን አገናኘው ከቶፒኩ ጋር? ከጠየቅንህ ጋር ምን አገናኘው? በደንብ አስተውሉ። ሱራ 17 111 አንድ ክፈትልኝ ክርስቲያን። አይ ቲንክ ጥቅሶች ተመታተውብኛል። ኦፎይ 23:91 ላይ በደንብ ይገልጸዋል። እሱ ጥቅስ ነው የፈለግኩት። 23:91 ነው የፈለግኩት። 1993 አይደለም እያልኩኝ ከራሴ ጋር ሙግት ውስጥ ነበርኩኝ። ኦፎይ አንድ ነገር ልንገርህ። ቆይ አንዴ እችን ጥቅስ እናንብባት። አላህም ምንም ልጅን አልያዘም አልወለደም። ቴንክ ዩ ቢኒ። እችን ጥቅስ እየፈለግኳት ነበር። ከእርሱ ጋርም አንድም አምላክ የለም። ያን ጊዜ ሌላ አምላክ በነበረ አምላክ ሁሉ በፈጠረው ነገር በተለያየ ነበር፣ ከፊላቸው በከፊሉ ላይ በላቀ ነበር። አላህ ልጅ ካለው እርስ በርሱ ይደባደባል ብሎ ያስባል። እኔ ነኝ የሚበልጠው እርስ በርሳቸው ማለት ነው። እኔ ነኝ የሚበልጠው ፋይት። ከዛ ወደ ጥርሳቸው ሊቦራረሹ ይችላሉ። እንደዛ ብሎ ነው የሚያስበው። አይጣሉም ታዲያ
ለምን ይጣላሉ? ይጣላሉ እኔ የበላይ ልሁን እኔ የበላይ ልሁን እያሉ አይጣሉም። እኔ እበልጣለሁ። ጎበዝ፣ እንደዛ የምታስብ ከሆነ አላህም ፍጡር እያደረግከው ነው። እኔና አንተ የበላይ ልሁን የምንለው ፍጡር ስለሆንን ነው። ፍጡር በመሆናችን እኔ ለበላይ ልሁን እንላለን። የመበላለጥ ያንን ፍላጎት ስላለን ማለት ነው። ኢተርናል የሆነ ዘላለማዊ የሆነ ፈጣሪን ግን በፍጡር እሳቤ ያስበኸው እርስ በርሳቸው ይጣላሉ ልጅ ካለ ብለህ ማሰብ በጣም የወረደ ነው የሚሆነው። በጣም የወረደ ሀሳብ ነው የሚሆነው። ምክንያቱም አንዱ የአንዱ ስልጣን አይቀማሙ በባህሪ እንትን አይደለም እያልከን ነው። እንደዛ እያልከን ከሆነ ምን እያልከን ነው መሰለ? በባህሪው ፍቅር አይደለም፣ በባህሪው ቻይ አይደለም፣ በባህሪው ሁሉን የሚገዛ አይደለም። የተለያየ ባህሪ ይኖረውና የተለያየ ስልጣን ይኖረው የተለያየ ፍቃድ ይኖራቸውና ይጋጫሉ ነው። ከድር አንተ የጠየቅከው እኛ ጋር እንዴት እንደማይሰራ ላሳየ። እኔ እናንተ እንኳን ልንጣላ ምንችለው በመካከላችን ምን ሲኖር ነው? የተለያየ ፍቃድ ሲኖረን ነው አይደለ? ለምሳሌ እኔ የፈቀድኩትን አንተ ስከለክል፣ አንተ የፈቀድከውን እኔ ስከለክል፣ አንተ የወደድከውን እኔ ስጠላ ነው አይደለ? እኔ እናንተ የምንጣለው። ነገር ግን አንተ የፈቀድከውን እኔ የምፈቅድ ከሆነ ተመሳሳይ ከሆነ እኔ እናንተ ፍቃድ አንድ ፍቃድ ካለን ልንጣላ እንችላለን? ልንጣላ እንችላለን? አንድ አይነት የፈጣሪ ስለሆነ አንድ አይነት ፍቃድ ካለን እንጣላለን። በኢስላም አንድ አይነት ፍቃድ ካለን ፕሊስ አዳምጥ። በእናትህ ጭንቅላት አልባ አካል እያመለክ ወሬ አታወራበት። አዳምጥ ከድር በደንብ አስተውል። ተመሳሳይ ፍቃድ አንድ ፍቃድ ካላቸው እኔ እናንተ እንኳን አንድ ፍቃድ ካለን እኔ እናንተ ልንጣላ ልንለያይ ላንስማማ ምንችለው በፍቃድ ከተለያየን ነው። እኔ እናንተ አንድ አይነት ፍቃድ ካለን እንጣላለን። ፍቃድ አንድ ያው ልንጣላ እንችላለን፣ ላንስማማ እንችላለን። እሺ ምንድን ነው የሚያጣላን? አንድ አይነት ፍቃድ አንድ አይነት ስልጣን ፍቃዱ የኔ ይብለጥ ብዬ ኖ አንድ ነዋ። የኔ የምትልበት የለህም። ምክንያቱም አንድ ነው። እኔ የምልህ ግን አሁን የአሁኑ ልጅ ዛት አለው አላህ ካለ ሱራ የ8:30 ወደ ሙሴ ሲያወራ እንጨቱ ላይ ቆሞ ነው እንዴት አካሉን ግዝፈቱን እንዴት ተሸክሞ ነው ብለህ ጠይቅልኝ እስቲ። አሁን አካል አለው ካለ እሺ ትጠይቀዋለህ። የእኛን አንዴ ልመልስላችሁ። እዚህ ጋር አላህ ልጅ ቢኖረው እርስ በርሱ ይጣላል ይላል። እኛ ጋር ይሄ በአካል ሶስት ብለን ስናምን አይጣሉም እንዴ እንደዚህ አይሆንም እንዴ የሚለው የፍቃድ የባህሪ ስልጣን ልዩነት ሲኖራቸው ነው ጠብ ሊመጣ የሚችለው። አንድ ፍቃድ ነች ያለችው ደግሞ የለም ብሏል። አዳምጥ እስኪ። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላለ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 አንዴ ክፈትልኝ። ለአብ ያለ ሁሉ የኔ ነው አለ። አብ ያለው ሁሉ ወልድ ካለው የኔ ይበልጣል አይመጣውም። በደንብ አስተውሉ። አብ ያለው ሁሉ ወልድ ስላለው፣ ወልድ ያለው ሁሉ አብ ስላለው፣ አብ የሚያደርገውን ሁሉ ወልድ ስለሚያደርግ፣ ወልድ የሚያደርገውን ሁሉ አብ ስለሚያደርግ የፍቃድ ልዩነት የለም፣ የስልጣን ልዩነት የለም። ዮሐንስ ወንጌል ምዕራፍ 10 17 ቁጥር 10 እንክፈተው። አብ ያለው ሁሉ ወልድ አለው፣ ወልድ ያለው ሁሉ አብ አለው፣ አብ ያለው ሁሉ ወልድ አለው። ቫይስ ቨርሳል ማለት ነው። ሁለቱ ብቻ ናቸው። የኔ የሆነ ሁሉ በደምብ አዳምጥ። የኔ የሆነ ሁሉ ያንተ ነው። ስለዚህ አብ የሚያደርገውን ሁሉ ወልድ ያደርጋል። ወልድ የሚያደርገው ሁሉ አብ ያደርጋል። አብ የሚያደርገው ሁሉ ደግሞ ወልድ ያደርጋል። የስልጣን የፍቃድ ልዩነት የለም። ጠብ ሊኖር አይችልም። መንፈስ ቅዱስ አለ። መንፈስ ቅድም እኮ ያነበብኩልህ ውስጡ ይነግራቸዋል ነው የሚለው። እያየሁ ነው። ፕሊዝ እኮ ከእርሱ ወስዶ ነገረ ማለት እሱ ስላለው መንፈስ ቅዱስ መጥቶ ደግሞ ይነግርሃል። መንፈስ ቅዱስ ደግሞ ከእነሱ አይለይም ማለት ነው። አብ ያለው ወልድ ካለው፣ አብ ያለው ወልድ በሙሉ ካለው፣ ወልድም ያለውን አብ በሙሉ ካለው ልዩነት የላቸውም ማለት ነው። መንፈስ ቅዱስ ደግሞ ያንን ሲነግርህ
መንፈስ ቅዱስ የአብን የወልድንም ቢነግርህ አንዲት ፍቃድ አንዲት ስልጣን ትሆናለች ማለት ነው። በሶስቱ መካከል የፍቃድ የስልጣን ልዩነት አይኖርም ማለት ነው። ሉክ የእኔም የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። እኔም ስለ እነርሱ ከብሬ ያለው ከዚህም በኋላ በዓለም አይደለሁም፣ እርሱም በዓለም አይደሉም፣ እኔም ወደ አንተ ምናምን እያለ ይቀጥላል። ኔስ ብዙም አይታየኝም። ስለዚህ አንዱ ያለውን አንዱ አለው። የፍቃድ የስልጣን ልዩነት ስለሌለ ጠብ አይመጣም። አማልክት የሚሆኑት የፍቃድ የስልጣን ልዩነት ሲኖር ነው። አንድ መለኮት አለ ብለን ነው ምናምነው። አንድ አምላክ አለ ብለን ነው ምናምነው። አሁን ወደ ቶፒኩ መልሰው አንድ አምላክ ኢስላም ይነግራቸዋል። ከአብ ወስዶ ነው የሚናገረው። ኢየሱስ ክርስቶስ ከአባቱ ወስዶ ነው። ጅማሮ አለው ማለት ነው። ይሄ ደግሞ ጅማሮ አለው ማለት ነው። ጅማሮ አለው ነው የሚለው። አሁን እዚህ ተረጋጋ። ከአብ ወስዶ ይነግራል። ዩሰዳ ይበላ፣ ምን ችግር አለው? የአብ ቃሉ እኮ ወልድ ነው። የአብ ቃሉ ራሱ እኮ ወልድ ነው። ራሱ ክርስቶስ እኮ ነው። የአብ ቃል ራሱ ክርስቶስ ነው። ከአብ ነግራችኋለሁ ቢል ምን ችግር አለው? ካለ የአብ ቃሉ ደግሞ ራሱ ወልድ ስለሆነ ማለት ነው። ራሱ አይናገርም ማለት ነው። እዚህ ጋር ክርስቲያን በራሱ መናገር ቆይ በእናትህ ተረጋጋ። ሱራ 8:30 ክፈት በለው እስቲ አንዴ። ሱራ 8:30 እሺ ክፈትለት። አይ 28:30 28:30 ወደዛ ከመሄዱ በፊት ግን ከድርንም ሆነ ሙስሊሞችን አንድ ትንሽ ጥያቄ ልጠይቃቸው። ከድር ይሰማል? አምላክ በባህሪው ቅዱስ ነው፣ ከኃጢአት ሁሉ የጎደለ ነው ብለህ ታምናለህ? ከኃጢአት እንዴት? ኃጢአት የሚባል ነገር እሱ ጋር አይደርስም፣ ወይም ከኃጢአት የጎደለ ማለት ኃጢአት አይሰራም ማለት ነው፣ ንጹህ ነው ብለህ ታምናለህ? በውስጡ ምቀኝነት አለበት አምላክ? በባህሪው ምቀኛ ነው? በባህሪ እንዴት ምቀኝነት እንዴት ሊኖረው ይችላል? ስለዚህ የለበትም፣ ንጹህ ነው፣ ከዚህ የጸዳ ነው አይደል? አንተ ጋር እናወራም። ተውፊቅ ጋር ግባና አውራ። አንተ ጋር እናወራም። አንተ ቢኒ ዝም በል። እስላም አንዴ ቆይ፣ ትንሽ ደቂቃ ብቻ ጠይቄ ነው ፕሌስ አትበጥ። አንተ ጋር እናወራም። አታወራም አንተ። ኦ መድኃኒዓለም ምን ሆነ ነው? አታወራም። ታውቀኛለህ እንዴ? ምን አድርጌያለሁ? አታወራማ። አታወራም። አውቃለሁ። አሁን ለታሁሱ ቤት ገብታ ነበር። አቤት በስመ አብ ወወልድ ወመንፈስ ቅዱስ። እሺ ለማንኛውም ከድር በአምላክ ውስጥ ምቀኝነት ከሌለ ሩጠህ ነው ሁሱ ቤት ገብተህ። ኧረ በእኔ ገብቻለሁ። ምን ሆኖ ነው ይሄ ልጅ ያሟል እንዴ? በመድኃኒዓለም እሺ እንዴት እንደሚሆን የጠራውን ኡስታዝ ተከታይ ከሆነ ከዚህ የተሻለ ጭንቅላት አይኖረውም። ጋይድ ያ ለማንኛውም ከድር የምነግርህ ነገር ምን መሰለህ፣ አምላክ በውስጡ ቅናት ከሌለ፣ ምቀኝነት ከሌለ፣ ኩራት ከሌለ ልጅ ቢኖር አይ ቅናተኝነትማ ቅናተኛ ነው እንጂ አምላክ ይቀናል እኮ። አንተ እሱን ትተህ ሌላ ወደ ሌላ ብታመልክ አምላክ ቅናተኛ ነው የምትለው? ቀና አምላክ ነው እንጂ ቅናተኛ አምላክ አይደለም። ቀናይ ነው። አይቀናም። አምላክ ይቀናል እኮ። የእናንተ በምንድን ነው የሚቀናው? አሁን ለምሳሌ እሱን አለማምለክ ትተህ ስትሄድ ይቀናል አንተ። አይ በባህሪው አይደለም። ይሄማ እኮ ኃጢአት ስለሆነ ነው። በኃጢአት ይቆጣል ማለት ነው። ቀናይ ማለት እኮ በኃጢአት ይቆጣል ማለት ነው እንጂ እኮ በባህሪው በውስጡ ግን ቅናት አለው እያለ አይደለም። በባህሪውማ የለውም ግን በእንትን በሰው ልጆች ሊቀና ይችላል። እምነት በሰው ልጆች ኃጢአት ቆይ ስሜት የለውም አላልኩም። በሰው ልጆች ኃጢአት እግዚአብሔር ሊቆጣ ይችላል፣ ሊቀና ይችላል። በባህሪው ግን በቅድስና አይቀናም እግዚአብሔር። ለምሳሌ በቅዱሳን ይቀናል። በቅዱሳን እነሱ ከኔ እኩል ይሆናሉ ብሎ ይቀናል? አይቀናም። እኔ እየጠየቅኩ ያሉት እሱን ነው። ልጅ ቢኖረው ልጁ መቼም ልጁ ኃጢአተኛ አይደለም አይደለ? ስለዚህ በልጁ የሚቀና ከሆነ ልክ እንደ ሰው ባህሪ ነው እያልከው ነው አይደለ? አይደል ከድር? ስለዚህ አምላክ ልጅ የለውም እንጂ ልጅ ቢኖረው ኖሮ ቅድም እየተነበበልህና በእነሱ መካከል ቅናት ይኖራል፣ አንዱ በአንዱ ይበላለጣል ብሎ አላህ ከተናገረ አላህ በባህሪው በቅዱሳን በሆነ በልጁ እንኳን ይቀናል ማለት ነው። እንደዛ ነው። ስለዚህ በአምላክነቱ አይደራደርም። ስለዚህ አላህ ፍጹም አይደለም ማለት ነው። በባህሪው ፍጹም አይደለም፣ በቅድስና ነገር ሁሉ ይቀናል ማለት ነው አይደል? በአምላክነቱ አይደራደርም። በአምላክነቱ ይደራደራል አይደለም እያልኩ ያለሁት። አንዴ ቆይ አንዴ ይጨርሻል።
እሺ አንዴ መላእክቶችን ታውቃቸዋለህ አይደለ? መላእካኖች በተሰጣቸው ስልጣን ይቀናናሉ። እነሱማ ስልጣን አግኝቶ ነው እኮ እነሱ ተሰጥቷቸው ነው እንጂ ኖሯቸው አይደለም። መጀመሪያ በባህሪያቸው ይቀናናሉ። በባህሪያቸው በተሰጣቸው ስልጣን ይቀናናሉ። አንዱ በአንዱ ይቀናል። ስለተሰጣቸውማ በተሰጣቸው መልክ ይቀበላሉ። ገባኝ። አንዱ በአንዱ ይቀናሉ ወይ? በተሰጣቸውም ቢሆንም በባህሪያቸው ቅናት አለባቸው ወይ ነው እያልኩ ያሉት። ሰይጣን ለምሳሌ መላእክት ነበረ ስለቀና ወረደ። እሺ በቃ ይቅርታ አድርጉልኝ። ሶስት አይደሉም እኮ የሚቀናኑት አላህ አንድ ብቻ ነው። ቆይ እኔ በቃ አላህ አንድ ነው። ማን ጋር ነው የሚቀናው? አንዴ አጭር ስቴትመንት ላስቀምጥ። በቃ እየገባችሁ አይደለም ቢኒ? ያ አልገባቸውም። ምን አጭር ስቴትመንት ላስቀምጥና ወደ ውይይቱ ይመለስ። ባይዘዌ አምላክ በባህሪው ውስጡ የለበትም ቅናት። በቅዱሳን አይቀናም፣ በቅድስና አይቀናም። ስለዚህ ልጅ ቢኖረው ልጁ የእሱ ቅዱስ ስለሆነ በልጁ አይቀናም። እንኳን አምላክና መላእክት እንኳን እርስ በርሳቸው መቀናናት የለባቸውም በባህሪያቸው። ስለዚህ አላህ በውስጤም ቅናት አለብኝ ልጄ አምላክ ቢሆን ኖሮ በእኔና በልጄ መካከል መገፋፋት ይኖራል ብሎ ማሰቡ በባህሪው ቅዱስ አይደለም ማለት ነው። በባህሪው ቅዱስ ካልሆነ ደግሞ አምላክ ሊሆን ስለማይችል ማለት ነው። እንዲህ ብሎ የሚያስበው የፍጡር ባህሪ ነው። አውጣ ማስረጃ በመድኃኒዓለም ቀጥሉ። በቃሽ ወደ ቶፒኩ ክርስቲያን፣ ወደ ቶፒኩ መልሱ። ክርስቲያን ከፍቼ ላለሁ ከድር ምንድነው አንብቦ አይታይ። እሺ አላህ አይ ቲንክ በወጣትም ጊዜ ከሸለቆ ቀኝ ዳርቻ ከዛፊቱ በኩል በተባረከችው ስፍራ ውስጥ ሙሳ ሆይ እኔ የዓለማት ጌታ እኔ አላህ ነኝ በማለት ተጣራ ይላል። ከዛፊቱ ላይ ማለት ነው። እሺ አካል ካለው እንትኑ አትሰበርም። እንዴት ተቀምጦባት ነው እንጠይቆ ልጅ ማለት ኢስላም ነው። ጅስም ካለው እስቲ ከፍቶ ያወራው ኢስላም ያው መልሱልኝ። እሺ ምን ላይ እንዴት ቆሞባት ነው ወይስ እንዴት ነው ያወራ? ጅስም ካለው እዛ ላይ እንዴት ነው ያወራ? ኢስላም እነሱ እራሱ ያንብብ አንብቧል እኮ ምን እዛ ላይ ቆሞ ነበር እንዴት ነበር እያልኩህ ነው። እሱም አንብቧል እኮ ዛፉ ላይ ነበር እንዴ? ቂያማ ቀን ነው የቂያማ ቀን ነው። እረውቀት የቂያማ ቀን ነው። ከሙሳ ጋር ያወሩት የቂያማ ቀን ነው። እውቀት ሞልቶ ሲፈስ ይሄ ነው አሁን እኛን ሲሰድብ የነበረው እኮ። ማንም ሚውት አላደረገ። ማንም ምን አወርተ ምን አውቀ ከሙሳ ጋር ያወራው የቂያማ ቀን ነው ብለህ ያልክ ሰውዬ አንተ ማን ነው ሚውት የሚያደርገ? አሁንም ሚውት አደረጋችሁ እንዳትል። ማንም ሚውት አላደረገ። ሚውትም አይደለም። አውራ መልስ። ያውን ቆይቶ ሚውት አድርጋችሁኛል ይላል። ሚውት አይደለም ግን ለምን ሚውት አደረግ? አንሳ። እኔ እጄ ሌላ ቦታ ነው ያለው። ምን ልትሆን ነው ሚውት ያደረገው? አንሳው ማይክል። ይኸው አንሳ። ማንም ሚውት አላደረገ።